ከትናንትና ማምሻውን ጀምሮ እስከ ዛሬ ማርች 6 እስከ ረፋዱ ድረስ ያሉትን ሜጀር ዜናዎችን አንዱም ሳያመልጣችሁ ነግራችኋለሁ። ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ ተከታተሉ። የመጀመሪያው ኢራን ማታ እስራኤልን በተለየ ሚሳኤል እንደመታች እየተነገረ ነው። ምናልባትም እንግዲህ የሚሳኤል ኮራም ሻህር 4 ሊሆን ይችላል ተብሎ ይገመታል። ምክንያቱም ደግሞ ኮራም ሻህር ክላስተር ቦምብ ነው እና ማታ የቴልአቪቭ ሰማይ ላይ የታየው ክላስተር ኦፍ ቦምብስ ነው። አንድ ሚሳኤል ነው እዚህ ጋር የምታዩት ሚሳኤል ማለት ነው። ልክ መጥቶ የስትራይክ ሊያደርስ ሲቃረብ ይበተናል ማለት ነው። ክላስተር ነው የሚሆነው እና ስለዚህ ይሄ ሲሆን ደግሞ የኤር ዲፌንስ ሲስተሞች ኦቨርዌልም ስለሚሆኑ ኢንተርሴፕት ማድረግ አይችሉም። ምናልባት እንግዲህ ኢራን ይህንን ሚሳኤል እስካሁን ድረስ ያቆየችውና አሁን ላይ የለቀቀች ያለችው ከዚህ በኋላ ምናልባት አድቫንስድ የሚባሉት ሚሳኤሎች ከዚህ በኋላ ሊሆን ይችላል የምታኩሰው። ምክንያቱም ይሄ ሚሳኤል ክላስተር ስለሆነ እንደነገርኳችሁ ኤር ዲፌንስ ሲስተሞችን ያው በብል ስለሆነ የሚሰሩት አንዱን ከመታች ሆል ይፈጠራል ማለት ነው። ከዛ በኋላ ሌሎች ሚሳኤሎችን ለማስገባት ይቀላቸዋል ብዬ አስባለሁ። ይህንን ጦርነት በይፋ የተቀላቀሉ የኤሮፓ ሀገራትን ልንገራችሁ። የመጀመሪያው ዩናይትድ ኪንግደም ነች። እንደሚታወቀው እንግዲህ ዩናይትድ ኪንግደም ጦርነቱ በተጀመረ ቀን ራሱ የአገሪቱ ፕራይም ሚኒስተር ኬር ስታርመር ወጥቶ የራፍ ወይም ደግሞ የሮያል ኤርፎርስ የጦር ጀቶች ሰማይ ላይ ናቸው እና የገልፍ ሀገራትን ወይም ደግሞ አላይ የሚሏቸውን ሀገራቶችን እንዲሁም ደግሞ በዛ ያሉ የዩናይትድ ኪንግደም ዜጎችን እየጠበቁ እንደሆነ ተናግሮ ነበረ። ነገር ግን ትናንትና የዩናይትድ ኪንግደም መንግስት አጽድቋል። ምንድን ነው ያጸደቀው? የዩናይትድ ኪንግደም የጦር ጀቶች ኦፌንሲቭ የሆነ ስትራይክ ኢራን ላይ እንዲፈጽሙ ትእዛዝ ሰጥቶ ነበረ። በአሁኑ ሰዓት የዩናይትድ ኪንግደም የእስራኤል እና የአሜሪካ የጦር ጀቶች ጆይንትሊ ኢራን ውስጥ ጥቃት እየፈጸሙ ነው። ኢራን ውስጥ እንግዲህ በጣም ብዙ ታርጌቶች ናቸው እየተመቱ ያሉት። አብዛኞቹ ደግሞ የሚሳይል ሳይቶች ናቸው። እኔ ያልገባኝ ነገር ይህ ሁሉ የጦር ጀት ዘምቶ እየመታ ያለው የሚሳይል ሳይት ነው እና ስንት የሚሳይል ሳይት ነው ያላቸው? በጣም የሚገርመው እሱ ነው። ታዲያ እንግዲህ ይህ ሁሉ የሚሳይል ሳይቶች እየተመቱ ከሆነ ታዲያ ከየት ነው ኢራን ሚሳይሎችን ላውንች እያደረገች ያለችው ካላችሁ ከሞባይል ትራኮች ነው። ሞባይል ትራኮች ደግሞ እነሱን ትራክ አድርጎ ለመምታት በጣም አስቸጋሪዎች ናቸው እና አሁን ላይ እየተተኮሱ ያሉ ባለስቲክ ሚሳይሎች አብዛኞቹ ከመኪና ላይ ነው የሚተኮሱት። ሌላ ይህንን ጦርነት የተቀላቀሉት ግሪስ እና ፈረንሳይ ናቸው። ፈረንሳይ ትናንትና ኤርክራፍት ካሪየር መርከቧን ወደ ቀጠናው እንደላከች ነግሬያችሁ ነበረ። አሁን ላይ የፈረንሳይና የግሪስ የጦር ጀቶች ሰማይ ላይ ከዩናይትድ ስቴትስ የጦር ጀቶች ጋር ሆኖ ሚሳይሎችን ኢንተርሴፕት እያደረጉ ነው። አብዛኞቹ ግን ያው የኤሮፓ ሀገሮች እየሰሩ ያሉት የኤሮፓ ሀገራትን ፕሮቴክት የማድረግ ስራ ነው እየሰሩ ያሉት። ሌላዋ ይህንን ጦርነት በይፋ የተቀላቀለችው የኤሮፓ ሀገር ኢታሊ ስትሆን ኢታሊ እንግዲህ የኤር ዲፌንስ ሲስተሟንና እንዲሁም ደግሞ የሰርቬላንስ ሲስተሟን በቦታዋ ዲፕሎይ አድርጋለች። ከዛ በተጨማሪ ኔዘርላንድም እንደዚሁ ኤቨርስቲን የምትባለውን ፍሪጌቷን ዲፕሎይ አድርጋለች። ኤቨርስቲን ፍሪጌት ሰሞኑን አሁን ይህንን ዜና ስሰራ የተወሰነ ነገር ለማየት ሞክሬ ነበረ። ዓለም ላይ ካሉ በጣም ካፓብል ከሚባሉና ሎንግ ሬንጅ ሚሳይሎችን ኢንተርሴፕት ለማድረግ አይዲያል ከሚባሉ ፍሪጌቶች ውስጥ አንዷ ነች እና እሷን ወደ ቦታው ልካለች። ከዛ በተጨማሪ ስፔንም እንደዚሁ ተቀላቅላለች። ስፔን ምንም እንኳን የዩናይትድ ስቴትስን እዚህ ጦርነት ላይ ስትራይክ መፈጸም ባትቀበልም ነገር ግን አሁን ላይ የኢሮፓ ሀገራትን ዲፌንድ ለማድረግ በሚል የፓትሪዮት ሚሳይል ሲስተሟን ልካለች እና ባለፈው ቱርክ ላይ የተላከውን ባለስቲክ ሚሳይል ያከሸፈው ይሄ የስፔን ኤር ዲፌንስ ሲስተም ነው። ኔቶ እንዳጠቃላይ እዚህ ጦርነት ላይ ለመግባት ምንም አይነት ፍላጎት አላሳየም። የሴክሬታሪ ጀነራሉ ግን እንደተናገረ ከሆነ 1 ኢንች የኔቶ ድንበር እንድትነካ አንፈቅድም እያለ ነበር። ሌላዋ ይህን ጦርነት በይፋ ትቀላቀላለች ተብላ የምትጠበቀው አዘርባጃን ነች። እንደሚታወቀው ትናንትና 4 ድሮኖች አዘርባጃንን መጥተዋል። እንዲሁም ደግሞ ሲቪሊያን ላይ ቀለል ያሉ ጉዳቶችን አድርሰዋል። ከዛ በኋላ እንግዲህ የአዘርባጃን መንግስት ተመጣጣኝ የሆነ አጸፋ መልሳለሁ ብሎ እየዛተ ነበረ። ኢራን ምንም እንኳ ይህንን ድሮን አይደለም የተኮስኩት ብትልም ነገር ግን ያው ድሮኖቹ የኢራን እንደሆኑ ነው መረጃዎች የሚያሳዩት። ምናልባት እንግዲህ ሂዝቦላ ተኩሶ ሊሆን ይችላል የሚልም ግምት አለ። ሌላው የኢራን ስቴት ቴሌቪዥን የአይአርጂሲ ድሮን የዩናይትድ ስቴትስ ዩኤስኤስ አብርሃም ሊንከን የሚባለውን ኤርክራፍት ካሪየር እንደመታ ተናግሮ ነበረ። ነገር ግን ፔንታጎን ይሄ ከእውነት የራቀ ፕሮፓጋንዳ ነው ሲል አጣጥሏል። በነገራችን ላይ ትናንትና ማምሻውንም እንደዚሁ ጀራልድ አርፎርድንም እንደዚሁ መተነዋል ሲሉ ነበር። እንግዲህ የዓለማችን ትልቁን ኤርክራፍት ካሪየር መርከብ ማለት ነው። ነገር ግን ያ እውነት አይደለም። ትናንትና ቀን ላይ ደግሞ ኤፍ-15 ተመታ ወድቃለች ብሎ ነበረ። እሱም እውነት አይደለም። እንግዲህ እስካሁን ድረስ ይህን ዜና እስከሰራሁበት እስከዚህ ሰዓት ድረስ ሁለቱም ኤርክራፍት ካሪየር መርከቦች በትክክል ኦፐሬሽናል ናቸው። በተለይም ደግሞ ዩኤስኤስ ጀራልድ አርፎርድ የሚባለው በአሁኑ ሰዓት ሜዲትራኒያን ላይ በጣም ትልቁ የኢንተርሴፕሽን ሀብ ሆኖ እያገለገለ ነው። ለምን ሲባል አብዛኞቹ እነዚህ ኤፍ-18 ሱፐር ሆርኔት የሚባሉት የጦር ጀቶች አብዛኞቹ ከዩኤስኤስ ጀራልድ አርፎርድ ላይ ነው እየተነሱ ሚሳይሎችንና ድሮኖችን ኢንተርሴፕት እያደረጉ ያሉት። ሌላው አያቶላ አሊ ካሜኔን ይተካል ተብሎ የሚጠበቀው ሙጅታባ ካሜኔ በአሁኑ ሰዓት ስልጣኑ ሙሉ ለሙሉ ተረክቧል። የአሜሪካው ፕሬዚዳንት ዶናልድ ትራምፕም ይህንን እንደማይቀበሉና ሌጂቲሜት ሊደር አድርጎ እንደማይወስዱት ከዛም ሲቀጥል ደግሞ ከዚህ በኋላ ምርጫ እንደሚደረግና እዛ ምርጫ ላይ ደግሞ እሳቸው መሳተፍ እንደሚፈልጉም እየተናገሩ ነው። ሌላው ትናንት ማታ 2 ሰዓት አካባቢ በወጣው የዩናይትድ ስቴትስ ኢንቴሊጀንስ መረጃ መሰረት
6ቱ የአሜሪካ ወታደሮች የተገደሉበት ማለት ነው። ኩዌት ውስጥ የሚገኘው ቤዝ ጥቃቱ ከመፈጸሙ ከአንድ ሳምንት በፊት ጀምሮ ኢራን ያንን ቤዝ ስፓይ እያደረገች ነበረ። ሌላው ዛሬ ከነጋ በኋላ እስራኤል ሊባኖስ ውስጥ ዳሄ የሚባለውን ስፍራ በከባድ ሁኔታ ቦምብ እያደረገች ሲሆን ከ800 ሺህ በላይ የሚሆኑ ሲቪሊያኖች ከዛ አካባቢ በአሁኑ ሰዓት እየሸሹ ነው። ዛሬ ሌሊቱን ከ8 ሰዓት ከ45 ጀምሮ እስራኤል በጣም ማሲቭ የሚባል ጥቃት ቴህራን ላይ እየፈጸመች ሲሆን እንግዲህ አይዲኤፍ እንደተናገረው ከሆነ የቀሩትን የባሊስቲክ ሚሳይል ማስወንጨፊያ ሳይቶችን ሙሉ ለሙሉ ዲሞሊሽ እያደረግን ነው ብሏል። ሌላው ኩርዲሾች በጣም ማሲቭ የሚባል ግራውንድ ኦፌንሲቭ ጥቃት በአርጂሲ ላይ ከፍተዋል። እንግዲህ ትናንትና እንደነገርኳችሁ ጦርነቱ ከጀመረ ከመጀመሪያው ቀን ጀምሮ ኢራን ከነዚህ አሁን ከምታጠቃቸው ሀገሮች ጋር በተጨማሪ ኩርዲሾችንም እየመታች እንደሆነ ነግሬያችሁ ነበረ። እንዲሁም ደግሞ በትናንትናው ዕለት ሄድ ኳርተራቸው ተመቶ ነበር ኢራቅ ውስጥ። ይህም የሆነበት ምክንያት ደግሞ ከትናንትና በስቲያ ዶናልድ ትራምፕ ከኩርዲሾች መሪ ጋር ባደረገው ውይይት ግራውንድ ኦፌንሲቭ ከጀመሩ ኤሪያል ከቨሬጅ እንደሚሰጣቸውና የአየር ላይ ከቨሬጅ እንደሚሰጣቸውና ሌሎች ድጋፎችን እንደሚያደርግላቸው ቃል ገብቶ ነበረ። እንግዲህ ትናንትና ከሰዓት በኋላ ግራውንድ ኦፌንሲቭ ጥቃታቸውን በይፋ ጀምረዋል።